ሆዳችን በሚነፋበት ጊዜ የሚከሰተው ያ አስጨናቂ ስሜት ሁላችንም እናውቀዋለን። ዛሬ ይህንን ቪዲዮ ደግማችሁ እንዳታዩት ሊረዳችሁ የሚችሉ የሆድ መነፋት ማጥፊያ መመሪያዎችን እንመለከታለን። እንዲሁም ስስ አንጀት ካላችሁ ልትርቋቸው የሚገቧቸው 3 ምግቦችን እንመለከታለን። ስለዚህ እስከ መጨረሻው አብራችን ቆዩ። አብዛኞቻችን ከምንሳሳተው ስህተት እንጀምር። የሆድ መነፋት የሚመጣው ከመጠን ያለፈ አየር ሆድ ውስጥ ወይንም ትንሹ አንጀት ውስጥ ሲጠራቀም እንደሆነ እናስባለን። ይህ ትልቅ ስህተት ነው። ዛሬ አብዛኛው የስነ ምግብ ባለሙያዎች የሚጠቀሙባቸውን 6 ሚስጥራዊ ምግቦችን እንመለከታለን። በተለይ አራተኛው ምግብ ብዙ ሰዎች አጠቃቀሙን ካለማወቃቸው የተነሳ ጠቃሚውን ወይንም ለሆድ መነፋት ትልቅ መፍትሄ ሊሰጥ የሚችለውን ቆሻሻ ውስጥ ይጥሉታል። ስለዚህ ይህንንም በግልጽ እንመለከታለን። ከዛ በፊት ለሆድ መነፋት ምክንያት የሆኑ 2 ነገሮችን ማየት ይኖርብናል። አንደኛው ጋዝ ነው። ይህ ጋዝ በአንጀታችን ውስጥ ያሉ ባክቴሪያዎችን ምግብን ከመጠን በላይ ሲያብላሉ ወይንም ፈርመንት በሚያደርጉበት ጊዜ የሚፈጠር የታመቀ አየር ነው። በሁለተኛ ደረጃ የሚነሳው ደግሞ ለሆድ መነፋት መንስኤ የሆነው የውሃ መታፈን ወይንም ፍሉድ ሪቴንሽን ይባላል። ይህም ብዙ ጊዜ የሚከሰተው ሰዎች ጨዋማ ምግቦችን አብዝቶ በሚመገቡበት ጊዜ የሚከሰት ነው። ስለዚህ እንደ መፍትሄው አብዛኛው ሰው የሚያደርገው ምንድነው? ያለ ምግብ ወይንም ጾሙን ያድራል። ጾም ማደር መፍትሄ ካልሆነ ምን ማድረግ ይኖርብናል? ስለዚህ ለዚህ መፍትሄ የሚሆን 6 አስማታዊ ምግቦችን እንመለከታለን። ይህ ለዚህ ለሆድ መነፋት ፈጣን የሆነ ሕክምና ሊያደርግልን ስለሚችል አንድ ባንድ እንመልከታቸው። በቁጥር 1 የምናስቀምጠው አረንጓዴ ሻይና ኮምጣጤ ነው። አረንጓዴ ሻይ ውስጥ የሚገኘው ጸረ ኦክሲዳንት አንጀታችን እንዲረጋጋ ያደርጋል። እንዲሁም ካፊኑ ደግሞ በሆዳችን ውስጥ ታምቆ ያለውን አየር ወደታች እንዲገፋ ያደርገዋል። ኮምጣጤው ደግሞ ተጨማሪ አየሮችን በማስወጣት ልክ ቧንቧ እንደተከፈተ ሁሉንም አየር ከሆዳችን እንዲወገድ ያደርጋል ማለት ነው። ሁለተኛው ሎሚን ከነልጣጩ መጠቀም። በተለይ የሆድ መነፋት በሚያጋጥምበት ጊዜ ሎሚን ከነልጣጩ መጠቀም በሎሚ ልጣጭ ውስጥ የሚገኝ ዲሎሞኒን የተባለ ውህድ አለ። ይህም ውህድ ኩላሊቶች በሯን ከፍታ ከመጠን ያለፈ ጨውን በሽንት መልክ እንድታስወግድ ያግዛታል ማለት ነው። በኛ ደረጃ መጠቀም ያለብን ለዚህ ለሆድ መነፋት ችግር ደግሞ የእንስላል ዘር ወይንም ፌነል ሲድ ይባላል። ይህን ምግብ ከተመገብን በኋላ ግማሽ ማንኪያ ማኘክ አዲስ አየር ወይንም አዲስ ጋዝ በሆዳችን ውስጥ እንዳይፈጠርና የተከማቸ ካለም ደግሞ እንዲወገድ ትልቁ ሚና ይጫወታል። የአንጀት መቆጣት ወይንም ስስ አንጀት ካላችሁ ደግሞ እነዚህ ቀጣይ የተቀሩትን ምግቦች በጥንቃቄ ልትወስዷቸው ይገባል። ምክንያቱም በውስጣቸው የሚገኘው ስኳር የአንጀት መቆጣታችሁን ከፍ ሊያደርጉ ስለሚችሉ ጥንቃቄ ልታደርጉ ይገባል። አራተኛውና አብዛኛው ሰው በስህተት ወይንም ባልተገባ መንገድ ለሆድ መነፋት የሚጠቀመው አናናስ ነው። አብዛኛው ሰው አናናስን ሲመገብ ምንድነው የሚያደርገው? መካከል ያለውን ደረቁን ክፍል ይጥሏል። ይህም ትልቅ ስህተት ነው። ምክንያቱም መካከለኛው ክፍል ላይ ያለው ብሮሎሚን የተባለ ለምግብ መፈጨት ትልቅ አስተዋጽኦ የሚያደርግ ነው። በተለይ ደግሞ በሆድ ውስጥ የበሰበሰን ፕሮቲን ቆራርጦ ጋዝ እንዳይፈጥር የሚያጠፋ የተፈጥሮ መድኃኒት ስለሆነ ከዚህ በኋላ አናናስን ስትጠቀሙ የመሃለኛውን ክፍል በተለይ ለሆድ መነፋት እንደ መፍትሄ ብትጠቀሙት መልካም ነው። በአምስተኛ ደረጃ ላይ የተቀመጠው ደግሞ ሴሌሪ ይባላል። ይህ አትክልት 95% ውሃ ነው። ስለዚህ ከፍተኛ ጨው በምንመገብበት ጊዜ በሰውነታችን ውስጥ የታመቀውን ይህን ከፍተኛ ጨው ሽንትን በማሸናት ጨው ከሰውነታችን ውስጥ እንዲወገድ ያደርግልናል። 6ኛው ደግሞ አብዛኞቻችን በየጊዜው በሚባል ደረጃ የምንመገበው ምግብ ነው። ይህም ቆስጣ ነው። በተለይ በሆድ መነፋት ጊዜ አንጀታችን ውስጥ ወይንም ሆዳችን ውስጥ የተጠቀረቀረ ድንጋይ እንዳለ ከተሰማን ቆስጣ ውስጥ ያለው ማግኒዚየም ድንጋዩን ወይንም ያንን ጋዝ ለማፈራረስ ትልቅ አቅም አለው። ስለዚህ በሆድ መነፋት ወይንም በጋዝ እየተሰቃያችሁ ላላችሁ ሰዎች ይህ ለ24 ሰዓት የሚወሰድ እንደ ትልቅ መፍትሄ እየተቀመጠ ነው። ስለዚህ ልክ ጠዋት ከእንቅልፍ እንደተነሳችሁ ትንሽ የሎሚ ውሃን ከባህር ጨው ጋር በመቀላቀል መጠጣት። ከምሳ በኋላ ደግሞ ግማሽ ወይንም ምሳ ከተመገባችሁ በኋላ ግማሽ ማንኪያ የእንስላል ፍሬዎችን ማኘክ ይኖርባችኋል። ከሰዓት ደግሞ ቀዝቃዛውን አረንጓዴ ሻይ ትንሽ ግማሽ ማንኪያ ኮምጣጤ በመጨመር ተጠቀሙ። በራት ወቅት ደግሞ አናናስን ቅድም እንደተነጋገር ነው መካከለኛውን ክፍል ሳታውጡት በተጠበሰ ቆስጣና ሴሌሪ ጋር በመቀላቀል ብትመገቡት ትልቅ መፍትሄ ታገኛላችሁ ማለት ነው።
ስለዚህ በሆድ መነፋት ወይንም ጋዝ በምትሰቃዩ ሰዎች አሁን ከዘረዘርናቸው ከስድስቱ ምግቦች አንዱን በመምረጥ ዛሬውኑ መጀመር ትችላላችሁ ማለት ነው። ይህንን የ24 ሰዓት መመሪያ ለ2 ቀን ከሞከራችሁና የሆድ መነፋቱ የማይቀንስ ወይንም ችግሩ የማይወገድ ከሆነ ምናልባትም እሱ SIBO ወይንም በትንሹ አንጀት ውስጥ የባክቴሪያ መብዛት ሊሆን ስለሚችል ዶክተር ጋር በመቅረብ የተሻለ ሕክምና ማግኘት ይኖርባችኋል ማለት ነው። በቀጣዩ ክፍል ደግሞ ጤናማ ነው ብለን የምናስባቸው ነገር ግን ለሆድ መነፋት ወይንም ለጋዝ ሊዳርጉን የሚችሉ ምግቦችን እንመለከታለን። እስከዛው ድረስ ሻዩን ጠጡ፣ አናናሱን ከዛ ከነደረቁ ክፍል ተመገቡ። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።